ዘረኝነትን መሰረት ያደረገ ፖለቲካ በዚህ ሀገር ላይ የሚቀጥል ከሆነ እውነቴን ነው እኔ ነብይ አይደለሁም፣ ግን ከነብይ ባልተናነሰ ልንገራችሁ እዚች አደባባይ ላይ 10 ሰው መቆም የማይችልበትን ጊዜ በአጭር ጊዜ ኢትዮጵያ ውስጥ ማምጣት ይቻላል። የዛለት አደገኛ ሁኔታ ውስጥ ነው ያለነው። ትግላችን መሆን ያለበት በዘር ተበድነናልና በዘር ተሰባስበን እንቋቋመዋለን ማለት ሳይሆን ጠቅላላ የዘር አደረጃጀት በዘር ላይ የተመሰረተ አመለካከት ክልል ሳይቀር ፍርስርሱ ወጥቶ ሰዎች በኢትዮጵያዊነት ዜግነታቸው ከየትም ቦታ የትም ሰርተው የሚኖሩበትን መብታቸው የሚከበርበትን ኮርተው የሚኖሩበትን አገር መመስረት እንጂ ወደ ኋላ ተንሸራተን ዘረኝነትን በዘረኝነት እናጠፋለን ብለን የምንሄድበት መንገድ ፖለቲካ የምናወራበትን አይደለም፣ ገብተን መውጣት የማንችልበትን ሁኔታ ፈጥሮ የአገሪቷን ወደ አሰቃቂ ሲኦል ስለሚያወርዳት በተለይ ወጣቶች እኛ አርጅተናል። አንድ እግራችን መቃብር ውስጥ ነው። እቺ ሀገር የእናንተ ናት። እነዚህ የኛ ሽማግሌዎች ሲመክሩ ሳንሰማ ቀርተን ነው ለዚህ ዳረግናት። ዛሬ እለምናችኋለሁ እኛን ስሙ።